ስለ ህይወትህ ለሰው ስታወራ ለሁሉም የተለያየ ታሪክ ነገራቸው። በኋላ ሲያሙህ አይስማሙ ይጣላሉ። ምንኝ እውነት ነው ወዳጄ፣ ይሄ ነገር ማለት ነው። ይቺ መልእክት እስኪ እንደኔ የነካቻችሁ ወይም ደግሞ እንደኔ በሰው በጓደኛ በምናምን እንደዚህ አይነት ነገር የደረሰባችሁ አለም በሉኝ እስኪ በፈጠራችሁ። ከናንተ ጋር ገጥመው ከናንተ ጋር ብዙ ሚስጥር አውርተው ከናንተ ጋር ብዙ ነገር ላይ ብዙ ነገሮችን አሳልፈው ግን ሄደው እዛ ጋር የእናንተ ሚስጥር ግልብጥ ለሚያደርጉ እንዲሁም ደግሞ 2 ወይም 3 ሆነው አብረው አምተዋችሁ ነገር ግን ከ3 አንዷ ዘመድ መስላ ወይም አንቺ ወዳጅ መስላ ድጋሚ ሚስጥርሽን ልታስወጣሽ እኮ ነው። ተመልከች እንግዲህ የበፊቱ ያስወጣችሽ ያስወራችሽ ወዳጅ መስላ ይኸው መቼም የሚሆን ነገር ሲከፋችሁ ሲደብራችሁ የሆነ ሙድ ውስጥ ስትገቡ ስትናደዱ የሆነ ለሰው ስታወሩት ቀለል የሚል ነገር አለ አይደለ? እኔ ያው እስከዛሬ በማውቀው በበፊቱ ጥሩ ጓደኞች በነበሩበት ጥሩ ዘመድ በነበረበት ጥሩ ህይወት በነበረበት ዘመን ጥሩ ሰው በነበረበት ዘመን ያው የውስጣችሁን ለሰው ስታካፍሉ የውስጣችሁ ያለው ነገር ቀለል ይላል። የተከፋችሁበት የተጎዳችሁበት ነገር ወይም ደግሞ እያሳለፋችሁ ካለው ነገር በተወሰነ መልኩ ከስትረስ ትወጣላችሁና ያ ነገር እየቀለላላችሁ እየመሰላችሁ በቃ ለሰው ታወራላችኋል። በደህናው ዘመን ነው። አሁንማ የለም እንደዛ። አሁን የለም፣ የምር የለም። አሁን በጣም በጣም እኔ የሚገርመኝ ነገር እኔ እንኳን ያው ኢትዮጵያ ውስጥ ያን ያህል አይደለም፣ ግን አሁን ላይ ያው ስደት ብዙ ነገር ያስተምራል አይደል? በተለይ ስደት ላይ ነው እኔ ብዙ ነገር ያየሁትና ይሄ ጃዛ ቤት ምናምን 3 4 ምናምን ብዙ ሆነን እንከራያለን እና እረፍት ቤት ግን በቃ ከአንቺ ጋር ሌላ ናቸው፣ ዞር ብሎ ደግሞ ከሌሎቹ ጋር ሌላ ናቸው አንዳንድ ሰዎች ማለት ነው። በዛ ላይ ደግሞ አንቺን የሚወዱሽ አንቺን የሚንከባከቡሽ እንክብካቤውን ጥለሹ በቃ ጓደኛ የሚመስሉት ከአንቺ ጋር ጥሩ ነገር ላይ እስካለሽ ድረስ ብቻ ነው ነው። ከዛ በኋላ ግን የት ነሽ? የት ደረሽ? እንዴት ሆንሽ? በቃ ከአንቺ ላይ ስህተት እንጂ የሚፈልጉት ከአንቺን ለመራቅ ምን ሆና ጠፋች? ለምን ጠፋች? ለምን አትደውልም? ለምን ተዎችን? በሰላም ነው ወይ? እሷ ደህና ሆና ነው ወይ? ሁሉም በቃ አንቺን ወቀሳ እንጂ እስኪ እንፈልጋት ይች ልጅ እኮ ወዳ ላይሆን ይችላል አንዳንድ ጊዜ ማለት ነው። በጣም የሚገርመኝ ነገር የምር ሰው ግን የት ሄዶ ነው ጋይ? ሰው እኮ የለም፣ ሮቦት ነን እንደኛ። ግን ሰው እኮ አይደለንም በአሁን ሰዓት። በተለይ እኛ እኮ ሰው አይደለንም። የእውነት ሰው ከሰውነት ተራ ወጥተናል። በጣም የሰው ልጅ የተባለ በጣም ያሳዝናል በእውነት ማለት ነው። በጣም እኔ በራሴ ያየሁት የደረሰብኝ ያሳለፍኩት ነገር ስላለ ምር ብዬ እየነገርኳችሁ ያለሁት ማለት ነው። እናንተስ እንደኔ የደርሱባችሁ ይሆን? ተከርታችሁ ይሆን? በጓደኛ ተከርታችሁ ይሆን? በገዛ ራሳችሁ ሰው ተክዳችሁ ይሆን? እንደኔ የምር በጣም 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 በቃ በጣም ግራ ይገባኛል የእውነት። እና አንድ ነገር ደግሞ ልምከራችሁ፣ የሆነ ወረኛ ሰው ለእናንተ የሆነ ነገር አምጥቶ ሲነግራችሁ ለእናንተ አስቦ እንዳይመስላችሁ። ለእናንተ አስቦ አይደለም፣ ወይም ደግሞ ስለ እናንተ ተቆርቁሮ አይደለም። አምጥቶ የነገራችሁ ከዛ ሰው ጋር አብሮ ካማ ወይም ደግሞ አብሮ ካወራው ሰው ጋር ሌላ ኬዝ ውስጥ ቀድሞ ሳያወራብኝ እኔ ላውራ ብሎ ነው። ወይም ደግሞ ልክ ያ ሰው ለእናንተ መጥቶ የሆነ ስለዛ ሰው መጥፎ ነገር ካወራላችሁ ሄዶ ደግሞ እዛ ሰው ጋር ስለ እናንተ ያወራል። ይህንም በደንብ ልታምኑበት ልታስቡበት ይገባል። ሰላም ወዶች፣ እንዴት ናችሁ? ደህና ናችሁ ወይም? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ያው ሰሞኑን የደስታችን ቀን ነው። ዛሬም ደስታ ላይ ነን፣ እግዚአብሔር ይመስገን። እኔ በበኩሌ ፏፈሽ ብያለሁ። እህቶቼ ወንድሞቼም እንግዲህ ያው እህቶቼም በተለይ ስደት ላይ ያላችሁ ስራ ላይ ያላችሁ ምናምን ዛሬ ሮመዳን የመጨረሻ ቀን ነው። በዚህ አጋጣሚ በድጋሚ እንኳን አደረሳችሁ። ትናንትናም ብያለሁ፣ ዛሬ የመጨረሻ ቀን ነው። እንግዲህ እንኳን በሰላም አስጀመረን በሰላም አስጨረሰን እላለሁ።
እንኳን በሰላም አስጀምረው በሰላም አስጨርሰን። ሙስሊም እህቶቼ ያው እንኳን አደረሳችሁ ብያለሁ። የዛሬ ዓመት በሰላም ያደርሰን። ከስደት ደግሞ ሀገራችሁ ላይ የምታገብሩበት ዓመት ያደርግላችሁ። እንግዲህ የዛሬ ዓመት ማለት ነውና ይሄንን መልእክት ሀይሚዬ ሼር አድርገው ስላገኘኋት ነው። በነገራችን ይሄን ዛሬ አይደለም ትናንትና ነው ሼር ያደረገችውና እንደዚህ ብዙ ጊዜ አገኛታለሁ እንደዚህ አይነት ነገሮች ላይና ጥቅስ ምናምን ፖስት ሲደረግ አገኛታለሁና ፖስት ሼር ስታደርግ ቶሎ ይደርሰኛል። ሪፖስት ሼር ስታደርግ ይደርሰኛልና ይሁን እኔን የሳበኝ ወይም ደግሞ እኔን የሚመለከት ነገር ሲሆን ወደዚህ ይዤ የምመጣው መቼም አየዋለ አይደለ። የራሳችሁ ሚዲያ ሲኖር ጥቅሙ ይሄ ነው። ወታችሁ የተሰማችሁን በሰው ሚዲያ ከመቅረብ በራሳችሁ የተሰማችሁን ትናገራላችሁ፣ የተሰማችሁን ታወራላችሁ። የውስጣችሁን በቃ የሆነ ቀለል ይላል አይደል? ወታችሁ ስታወሩ ግን ያው የሚወራና የማይወራ ለሚዲያ ላይ በርግጥ ዝም ብላችሁ ወታችሁ አወሩ እያልኩኝ አይደለም። ግን አንዳንዴ አለ አይደል የውስጣችሁን በቃ ትንፍስ ማለቻ ነው ሚዲያ ማለት። አንዳንዴ ወድጄ አይደለም እኔ ብዙ ጊዜ ዩቲዩብ ክፈቱ ምናምን እምላችሁ ማለት ነው። በቃ ደስ ይላል ስቲል ማለት ነው። ስቲል እኔ በፊት ማለት ነው ቪዲዮዎችን የድሮ ቪዲዮዎችን ብዙም ምን ያን ያህል ተከታይም ባልነበረኝ አሁን እግዚአብሔር ይመስገን አሁን ላይ ፈጣሪ ይመስገን ያው የጨረቃ ፋሚሊ በብዛት የጨረቃ ፋሚሊ ነው ያለው አሉኝ እህቶቼ። በጣም እግዚአብሔር ያክብራችሁ፣ እኔን አክብራችሁ እንደ ሰው ቆጥራችሁኝ መታችሁ ሰብስክራይብ አድርጋችሁኝ ላይክ ስለምታደርጉኝ የምናገረው ይጠማችሁም አይጠማችሁም ወይም ደግሞ ለእናንተ ይጥቀማችሁም አይጠቅማችሁም ነገር ግን ያው ከኛ ይቅር ብላችሁ ሰብስክራይብ ላይክ ለምታደርጉኝ በጣም አመሰግናለሁ። ከልቤ ነው የምወዳችሁ የእውነት ማለት ነው። እንደ እግዚአብሔር ፈቃድ እንግዲህ ወደፊት ብዙ ነገር እንሰራበታለን እዚህ ቻናል ላይ ብዙ ነገር እግዚአብሔር ብሎ ደግሞ ማለት ነው። እኔ ቻናሌ ትንሽ ከፍ ካለልኝ የእውነቴን ነው እንደው ሌላውን ተውት 30-40 ቤት ካገባው እመኑኝ ዩቲዩብ የሚከፍቱትን በሙሉ የሚደውልልኝን ላግኝሽ የሚለኝን ማለት እንደ ሰው እንደሌላው ዩቲዩበር ማለት ነው። ትንሽ ከፍ ካልኩኝ የምር ዩቲዩብ ከፍቼ ልቀር የሚለኝን ስራ የሌለውን ሰው ስራ የሌላቸው በተለይ እህቶቼን ከአረብ ሀገር የሚመጡ እህቶቼን እንደው ዩቲዩብ አብሬያቸው እየሰራሁ ላስጀምራቸው ቃል ገባለሁ። እውነቴን ነው። በቃ ከስደት የመጣች እህቴን በተለይ ምክንያቱም ከባድ ቻሌንጅ ከስደት ወደ ሀገራችሁ ስገቡ ነው። ስራ ላይ ይሳካ ይችላል። እዛ በለመዳችሁት ልክ እዚህ ምንም ነገር አታገኙም። በጣም ህይወት ላይፍ የሚከብደው ከስደት ወደ ኢትዮጵያ ሲገባ ነው ጋይስ። በጣም ላይፍ ይከብዳል። እና ይሄ ቻናል ግን ከፍ ካለ ቃሌ ነው ማንኛውም እህት መታ ማንኛውም ወንድም የተቸገረ መቶ ዩቲዩብ ክፈችልኝ አሰሪኝ ቪዲዮ አሰሪኝ ላለኝ ሰው እንደው እግዚአብሔር ብቻ እንደው እዚህ ቦታ ያደርሰኝ ፈጣሪ እዚህ ቦታ ያደርሰኝ እንጂ አይኔን አላሽም። ቃል ገባለሁ አደርገዋለሁ። ግን ሰብስክራይብ አድርጉኝ እስከዛ እዚህ ደረጃ እኔ የምንድረስ ፈጣሪ ፍቀድልኝ ይርዳኝ። እና ወዳችኋለሁ፣ አከብራችኋለሁ። እና ሀይሚዬም እንግዲህ ምን አስባ እንደሆነ አላውቅም። ላይፍን ስትነግራቸው ለሁሉም የተለያየ አንድ አይነት ታሪክ አትንገራቸው። በእርግጥ አዎ ልክ ነሽ ሀይሚዬ፣ ብዙ ነገሮች አሉ። አሁን ሰሞኑን እንግዲህ በተለይ ከኤፍሬም ጋር የተገናኘ አላውቅም ብዙ ነገር አለ። ፈጣሪ ይርዳን እንግዲህ